ለተከታዮችህ ለወዳጆችህ ለሰዎች በአጠቃላይ ለዘብተኛ ሆንክ ለስላሳ ሆንክ ኮነ ለስላሳ ሆንክ የአላህ ባሪያ የአላህ መላእክተኛ እንደሆኑ መመስከራችን ምን ማለት ነው? ይህን ራሱ አቅለኛ የአእምሮ ባለቤት በደንብ አድርጎ ማስተዋል መቻል አለበት። ባሪያ ናቸው እንጂ የሚመለኩ አምላክ አይደሉም ነው። ማ ضل صاحبكم وما غوى وما ينطق عن الهوى ከልብ ወለዱ የሚናገር አይደለም ሙሐመድ። ሰዎች አትስሙት ይሄን ቁርአን እሱ የሚያነበውን ነገር አታዳምጡት። ጌታዬን ነው እምጣራው ጌታዬን ነው እምገዛው አምላኬ ጌታዬ የምለው ፈጣሪዬን ብቻ ነው ብለህ ንገራቸው። ከአላህ ውጪ ሰጪም ነሺም ሿሚም ሻሪም የጠላውን አስወጋጂ የወደደውን ደግሞ ሿሚ አድርጎ አያስብ። መውደድ ማለት በጣም ማበድ ነውና የወደዱ ሰዎች ለወደዱት አካል ሁለንተናቸውን ይሰጡና እዳ ውስጥ ይገባሉ። ስሙ መውሊድ የሆነ ግን ድዝ ያለ መስመር የጣሰ ፈሳድ የሚካሄድበት ወንድ ከሴት ጋር በመቀላቀል ድንበር የሚያልፍበት ከዚህ በላይ ደግሞ አምልኮ ለአላህ ይደረግ የነበረው ዒባዳ ለሳቸው የሚሰጥበት ፕሮግራም ያለበት ወቅትም ላይ ደርሰናል። ሩቅን የሚያውቀው የቀልብን ሩቅን የሚያውቀው ከተራራ ወዳ ሩቅን የሚያውቀው ከዚህ ህንፃ በስተጀርባ ያለውን እንኳን በስሜት ዋሳት ሊደረስባቸው የማይችሉትን ሊያውቅ የሚችለው አላህ ብቻ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودي ተመልካቾቻችን ከነብይነት ጋር በተያያዘ ስለ ኑቡዋ ስለ ነብዮች ከነሱ ጋር የሚያያዙ ነጥቦችን እያነሳን ከኛ ህይወት ጋር በተለይ ከአቂዳ ጋር የሚያያዙ ጉዳዮችን እያነሳን እንገኛለን። በዚህኛው ክፍል የምናነሳው ካለፈው ክፍል ተያያዥነት ባለው መልኩ ከነብዮች ልዩ መብት ጋር በተያያዘ አላህ የሰጣቸው ራሳቸው የሆነ መብት አለ። ያ መብት እንዳለ ሁሉ ደግሞ የአላህ Subhanahu Wa Ta'ala መብት በእነሱ በኩል መጠበቅ እንዳለበት እነርሱ ላይ ድንበር መታለፍ እንደሌለበት አላህ የሰጣቸውን ጸጋ አላህ የሰጣቸው ልዩ ባህሪ ተቀብለን ከአላህ ጋር የሚገናኘውን ደግሞ ማገናኘትና ማቀላቀል እንደማይገባ የሚያሳዩ ነጥቦችን የምናስቀጥል ይሆናል። ሸኽና ባለፈው ክፍል ያው ስለ ልዩ ባህሪያቸው ስናነሳ አላህ ሲያለቃቸው ሰዎች ደግሞ ያው ድንበር ያልፋሉ ተብሎ ስለሚታሰብ ይሄን መንገድ በህይወት ይያሉ ነብዩ ሰለላሁ ዐለይሂ ወሰለም በደንብ አስጠንቅቀውታል። ሰዎች እኔ ላይ ድንበር አትለፉ hatta በገለጻቸው በቃል ገለጻቸው ራሱ ስትጠቀሙ ያላህን ድንበር መጠበቅ አለባችሁ ለአላህ የሆነው ለአላህ ነው እኔ ባሪያና መልእክተኛ ነኝ የሚለውን በደንብ አስተምረዋቸዋልና ከዚሁ ጋር በተያያዘ እስቲ አንዳንድ ሐዲታቸውን የነብዩ ሰለላሁ ዐለይሂ ወሰለም ብናነሳ ቁርአን ላይም እንግዲህ የገለጸው ነጥብ አለ። እሳቸው ስለ ራሳቸው የተናገሩበት ሁኔታ አለ። ولا أدري ما يفعل بي ولا بكم غيبن ሩቅ ሚስጥርን ራሱ ማያውቁበት አላህ ያሳወቃቸው ነጥብ ካልሆነ በስተቀር ማለት ነውና እነዚህ ነገሮች እንዳስስ ለዛሬ ኢንሻአላህ خير. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين والتابعين لهم بإحسان إلى يوم الدين. اللهم اجعلنا من التابعين لهم بإحسان. እንግዲህ ነብዮች በተለይ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ረህመት ተደርገው ተልከዋል። ረህመት ተደርገው መላካቸው አስተምህሯቸው ገጸ ባህሪያቸው እንቅስቃሴያቸው አጠቃላይ ንግግሮቻቸውና ማህበራዊ ግንኙነታቸው በአጠቃላይ ረህመት ያዘለ ነው። فبما رحمة من الله لنت لهم ይላቸዋል አላህ Subhanahu Wa Ta'ala ከአላህ በተሰጠህ እዝነት ምክንያት ለተከታዮችህ ለወዳጆችህ ለሰዎች በአጠቃላይ ለዘብተኛ ሆንክ ለስላሳ ሆንክ ኮነ ለስላሳ ሆንክ አለበለዚያ አመለክርጭጭ አመለክፉ ብትሆንና ልብ ደረቅ እዝነት የሌለህ ሰው ብትሆን ኖሮ ለንፈض من حولك ይላቸዋል። ያው ባሪያነታቸውን እንደያዙ በአኽላቅ ደግሞ ክሽን አድርጎ ሞልቷቸዋል አላህ Subhanahu Wa Ta'ala። ይህንን ያየ ወዳጅ ድንበር እንዳያልፍ ብዙ ጊዜ እሳቸውም ቅድም እንዳነሳ ነው ፈቁሉ አብዱላህ ወረሱሉ የዘወትር ዒባዳችን ያለሷ የማይሆን ዚክር አለች። ፊ
في كل ركعتين التحية نقرأ أشهد أن لا إله إلا الله وأشهد أن محمدا عبده ورسوله كذاب فيت السلام علينا وعلى عباد الله الصالحين نلالا يا الله باريا يا الله ملاكتنيا اندهونو ممسكراتين من مالتنا هنا الرأسو عقلنيا يا أمرو بالبيت بدن بادرقو ما استوال مشال اللبت كالله بستقر بأتككل بأونة لياملكوت يميقبا عندما ملاك اندلله أمسكرات لهوي كتملكم بحاستنا محمد دمو يتنم يأكل تلك سو بيهونو ግን ያላህ ባሪያ ናቸው ብዬ መሰክራለሁ ሲቀጥል ለመከፍ ሲሉ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ነው ባሪያ ናቸው አብዱን ላ ይዕበድ ባሪያ ናቸው እንጂ የሚመለኩ አምላክ አይደሉም ነው ወደ አምላክ ሰውየው መዳረስ ከፈለገ የሳቸውን ባሪያነት እንደ ሞዴል እንደ አርአያ ወስዶ እንደታድርገው ጌታቸውን አመለኩት እኔም እንደሳቸው እንዳመልክ ዘንዳ ይላል እንጂ እንደ አምላክ እሳቸውን የሚጠጋጋቸውና አቤት አቤት የሚላቸው አይደሉም ማለት ረሱሉላህ ናቸው ደግሞ መልእክተኛው ናቸው بحيث لا يكذب የመጡበት ንግግር ሁሉ በሙሉ ከአላህ ንገር አድርስ አስተምር ተብለው የታዘዙት ኃላፊነታቸውን የተወጡበት ግዴታቸውን የተወጡበት የጌታ መልእክት ነው እንጂ ዝም ብሎ ከመሬት የተነሳ ከውስጣቸው ያፈለቁት የራሳቸው አይደለም ما ضل صاحبكم وما غوى وما ينطق عن الهوى كلب ولدو የሚናገር አይደለም محمد ይላል እኮ አላህ Subhanahu Wa Ta'ala እና ይሄ መታወቅ አለበት መጀመሪያ በሳቸው ውደታ ድንበር ያለፉ ሰዎች ጌታዬ ጌታዬ እንዳይሏቸው ማለት ሚል ሰውም አለ ጌታዬ ማለት ሹምና አለቃዬ ከማለት አንፃር ከሆነ ምንም አልነበረ ግን ይሄ አሻሚነት ያለው ንግግር ስለሆነ አደገኛ ነውና ይሄ ማለት የለባችሁም ማለታቸው ያ ሰይድና አትበሉኝ ያሉት ቅድም ያነሳ ነው ማለት በቀደም ያነሳ ነው እና ሙሐመድ ሰለላሁ ዐለይሂ ወሰለም ባሪያ እንደሆኑ ሰዎች ባሪያም ነኝ የአላህ መልእክተኛ ግን ነኝ ሲሉ ጠላቶች ይሄንኑ ውሸት አሉ ለምን ውሸት ትሉኛላችሁ እኔ የአላህ ባሪያ ነኝ ነው እንጂ ያልኩት የአላህ መልእክተኛ ነኝ እንጂ ያልኩት የአላህ አማካሪ ነኝ አላልኩም ወይ ደግሞ እኔ ራሴ አላህ ነኝ አላልኩም ለምንድነው የሚለውን እንዳናገሩ አላህ ራሱ ነው የጠቆማቸው ሱረቱ አልጂን ላይ ጂኖች ሰዎች ሲያሳድዷቸው ሰዎች ንግግራቸውን ሲያደናቀፉ አትስሙት إنها ምንድነው والغوا فيه لعلكم لا تسمعوا لهذا القرآن هي محمد صلى الله عليه وسلم በነገራችን ላይ ዳዕዋቸው ሰዎች በተሰባሰቡበት ሄደው የአላህን ቁርአን ማንበብ ነበር ብዙ ተዕሊቅና እንትን ሳይጨምሩ ራሱ ማለት ነው የአላህን ቁርአን ማንበብ ነበር ዳዕዋቸው وان اتلو القرآن ይላል ቁርአን እንዳነብ ነው የታዘዝኩት ይላሉ ዳዕዋቸው እሱ ነው እና ቁርአን እንዳነቡ ሲያዛቸው የሚያነቡትን ቁርአን በተመለከተ ያንን ከማለቴ በፊት ሰዎች አትስሙት ይሄን ቁርአን እሱ የሚያነበውን ነገር አታዳምጡት ወልገው فيه እንዳውም እሱ ሲያነብባችሁ ተንጫጩበት ብሎ ወከባ ፍጠሩ የዛን ጊዜ አላዳምጠው ስትሉ ይሸነፍና በቃ ተስፋ ቆርጦ ይሄዳል ይሉ ነበር ለምን እስከዚህ ድረስ ትደርሳላችሁ ብለህ ንገራቸው قل إنما أدعو ربي ولا أشرك به أحدا እኔ እናንተ በዛላችሁ በዚህ አላችሁ እናንተ የምታመልኳቸውን አማልክት አልጠራም አላመልክም إنما أدعو ربي ባሪያ ነኝና ጌታዬን ነው እምጣራው ጌታዬን ነው እምገዛው አምላኬ ጌታዬ የምለው ፈጣሪዬን ብቻ ነው ብለህ ንገራቸው ولا أشرك به أحدا በሱ አንድንም አላጋራም
የሰማይ መላእክትንም ሆነ የምድር አንቢያ ሩሱሎችን ደጋግ አላህ ባሪያዎችን ቢሆን አላጋራም ብለህ ንገራቸው። ጣዖታቱ አንዳንዶቹ በአንቢያ ስም ነው። ለምሳሌ የኢብራሂምን የኢስማኤልን ምስል ሰርተው እንደ ጠንቋይ ለማስመሰል የጥንቆላ እንጨት አስይዘው ስለዋቸው ነበር። ሰው والله مستقسم قطوا يا الله ملكتኛ ሰለላሁ ዐለይሂ ወሰለም በጭራሽ ጠንቆላ አቁም ኢብራሂም ኢስማኤል ربي وجنبني وبني أن نعبد الأصنام ጌታዬ እኔንም ልጆቼንም ጣዖት ከማምለክ አርቀን ብለው እንዳውም ነው የተማጸኑት። እንዴት ወደ ጣዖት አምልኮ ወደ ጥንቆላ ይመራል ኢብራሂም? إنهن أضللن كثيرا من الناس ይላሉ። ጣዖታት ሰዎች ላይ ጂኖች በሚጥሉት ብዥታ ብዙ ሰዎችን አሳስተዋል፣ አጥምመዋል ይላሉ። ኢብራሂም አለይሂ ሰላም ዱዓቸው ላይ ተማጽኗቸው ላይ ጨምረዋል። እና ሙሐመድም ላይ ሰዎች የጠሉት እንደዛ ሲሉ የወደዱት ደግሞ ጌታዬ እንዳይሉ እኔ ባሪያ ይሄ ንግግር ለዛኛውም ለሚጠላው ክፍል ለዚህኛውም ለሚወደው ክፍል ሐድ አለው፣ ድንበር አለው። ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጠው ማዕረግ አለ፣ የተሰጠው መብት አለ። እስከዚህ ድረስ ነው። ባሪያ ነው ግን መልእክተኝነት ተሰጥቶታል ከፍታ። እና እኔ ጌታዬን ብቻ ነው የምገዛው በሱ ምንንም አላጋራም ብለህ ንገራቸው አለና ቁል ኢኒ ላ አምሊኩ ለኩም ضرا ولا رشدا ለወዳጆችም ሆነ ለጠላቶች ጥቅምንም ሆነ ላ አምሊኩ ለኩም ضرا ጉዳትን አልችልም በእናንተ ላይ ማምጣት። ስላስተባበላችሁ እኔን ስለጠላችሁኝ የመቅጣት አቅም የለኝም። ለእናንተ ጉዳት ማምጣት አልችልም። ባሪያ ነኝ፣ ፍጡር ነኝ። ሐየን ወመይታን ይሄ በሐያታቸው ካልቻሉ بعد الممات እንዴት ይችላሉ? አሁን ነጥቡ ወላ ረሸዳ ጥቅምንም አልችልም። ቅንን ነገር የሚጠቅም ነገር የሚፈይድ ነገር መስጠትም አልችልም። እኔ ባሪያ ነኝ፣ ታዛዥ ነኝ፣ መልእክተኛ ነኝ ብለህ ንገር ያለው አላህ Subhanahu Wa Ta'ala በቁርአን። እሳቸው ደግሞ በትህትና የመጨረሻ ድንበር ላይ የደረሱ ናቸውና ሰው ጌታዬ እንዲላቸው አይፈልጉም። لا تفضلني على يونس ابن متى ብለዋል። ዩኑስ ብን መታ ታሪካቸው ሲነሳ إذ أبقى إلى الفلك المشحون إلى الله سبحانه وتعالى بس تسافري بتمولاش مركب تسافروا لماملت كهاجر لموتات يكبر للجزء بلو الله سبحانه وتعالى يتكسر مشرش على جن بنسها مقباتنا توبة بمادرك سبحانك إني كنت من الظالمين بلو بزاو بأساس وسيابك يا تاريخ رجم سلوان وينا سيملساتشو ለሰዎች መድኃኒት ሆነዋል፣ አስተማሪ ሆነዋል። አርሰልናሁ ኢላ 100,000 አው የዚዱን ብለዋል። እና ዩኑስ ነብይ ሆኖ ሲያበቃ እንደዚህ ስህተት ይፈጽማል እንዴ? አላህ ሳያዘው ከሀገር ይኮበልላል እንዴ? የሚል አመለካከት ሰዎች ጭንቅላት ላይ እንዳያቃጭል እሱ እኮ እዛው ርማቱን ወስዷል። እኔን ከዩኑስ በላይ እንዳታስበልጡኝ እንደዚህ የሚል አንድ ሰው አለ። ሙሐመድን ሰለላሁ ዐለይሂ ወሰለም ያወቃቸው ሰው ራሱን ከፍ አያደርግም ወይ ደግሞ የሙሐመድን ሰለላሁ ዐለይሂ ወሰለም የተላኩበትን የተልእኮ ዓላማ የተረዳ ማንንም ሰው ጌታዬ ብሎ ከፍ አድርጎ ከአላህ ውጪ ሰጪም ነሺም ሿሚም ሻሪም የጠላውን አስወጋጂ የወደደውን ደግሞ ሿሚ አድርጎ አያስብም። ግን ሰዎች ይሄንን አያገናዘቡምና ነው አብዱሁ ወረሱሉሁ የሚለውን ነገር ካረሱ ሰዎች የአላህ ባሪያ ነው። ከዛ ከሙሐመድ ወዲህ ያለው ሁሉም ከሙሐመድ በታች ነው። የሙሐመድን ሰለላሁ ዐለይሂ ወሰለም ፈለግ ተከትሎ ነው ጥሩ ሰው ከሆነ ማለት ነው። ትንሽ ከጥሩነት ከሙሐመድም ቅንጫቤ ከወሰደ ነው እንጂ ሙሉ የሳቸውን ስብዕና መውሰድ አይችልም። እንዳውም ለኡማው የነቢ መሐመድ ሰለላሁ ዐለይሂ ወሰለም ደግነት፣ ታማኝነት፣ አዛኝነት፣ ጀግንነት፣ ርህሩህነት፣ ቸርነት የሚባሉት ባህሪያታቸው አንድ ሰው ላይ መሰባሰብ አይችሉም።
አንዱ የሆነ መለዮ ቸርነትን ሊወስድ ይችላል፣ አንዱ ጀግንነትን ሊወስድ ይችላል፣ አንዱ አዛኝነትን ሊወስድ በጣም ትልቅ ነውና ማለት ሰፊ ነውና ሰው መያዝ አይችልም። ግን መውደድ ማለት በጣም ማበድ ነውና የወደዱ ሰዎች ለወደዱት አካል ሁለንተናቸውን ይሰጡና እዳ ውስጥ ይገባሉ ድንበር በማለፍ ማለት ነው። ጀዛኩሙላሁ ኸይረን። ያው ካፍታ ቆይታ በኋላ ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን የቀረውን ነገር ምናሟላ ይሆናል። ሳትሩቁ ጠብቁን። ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ካፍታ ቆይታ በፊት ያው ነብዮች ካላቸው ክብር የተነሳ ሰዎች ድንበር ሊያልፉ ስለሚችሉ ያንን ነገር ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋቸዋል። በተለየ ደግሞ ብዙ ሰዎች አሁን ነብዩን ሰለላሁ ዐለይሂ ወሰለም ሐታ እንሰማለን በአሁን ዘመን እርዱኝ ስጡኝ ያሉ የሚማጸኑ ሰዎች አሉ። በተለይ መዲና አካባቢ ሄደን ሰው አንዳንዴ ራሱ በጣም ፖሊስ ቆሞ እዛ ሰዎች ድንበር እንዳያልፉ ብዙ ነገር ነው የሚደረገው። ሐታ ቂብላ ትተው ራሱ ወደዛ ዞረው ቀጥታ በለፍስ ደረጃ እርዱኝ ስጡኝ የሚሉ ሰዎች አሉ። አንዳንዶች ደግሞ ገይብን የሩቅ ሚስጥርን አይደለም ለነብዮች ይቀርና ለነብዩ ሰለላሁ ዐለይሂ ወሰለም ከዛ ውጪ ላሉ ሰዎች የሚሰጡ ሰዎች አሉ። እሳቸው እኮ ያውቃሉ ብለው ስለወደፊት ትንበያ ራሱ የሚጠይቁ ሰዎች አሉ ስለ ህይወታቸውና ይሄን አስመልክቶ እንግዲህ አላህ ነብዩን ሰለላሁ ዐለይሂ ወሰለም በብዙ ቦታዎች ላይ ገይብ እንደማያውቁ እንደሚያሳውቃቸው የጠቆማቸው ቦታዎች አሉና እነዛን ማየቱ ምን ያህል አላህ ያሳወቃቸው ቦታ እንጂ ሊያውቁ እንደማይችሉ። ለምሳሌ ይሄ አንስታችሁታል ከጅኖች ጋር በተያያዘ ጅኖች እንደዛ ወሬ ሲሰሟቸው ቁርአን በሚያነቡበት ወቅት ሐታ ነብዩ ሰለላሁ ዐለይሂ ወሰለም አላወቁም። ቁል ኡሂየ ኢለየ ወህይ መጥቶ ነው ጅኖች እየሰሟቸው እንደነበረ የሚያሳዩ ነገሮች። እኔ ለራሴ ያላችሁት ነጥብ አለ። ያው በመጥቀምም በኩል ሊሆን ይችላል፣ ሰውን በመጉዳት ሊሆን ይችላል። በራሳቸው ላይ ያረጉ እንደማይችሉ ያጎታቸውም ታሪክ ማሳያ ነው። እንደው ሂዳያን በጣም ፈልገውለት ነበር፣ ብዙ አግዟቸዋል፣ ለኢስላም ብዙ ነገር መስዋዕትነት ከፍለዋል አጎታቸውና መጨረሻ ላይ ግን ብዙ ቦታ ለይሰ ለከ ሚነል አምሪ ሸይ ምንድነው እንደዚህ የሚልበት ሁኔታ አለ። እንደ ጉዳዩ ላይ የኔ ጉዳይ ነው ብሎ አላህ የሚያመጣበትና እነዚህን ጉዳዮች ብናነሳቸው መልካም ነው። ነብዮች ያው የተሰጣቸው መልእክት አድራሽነት ነው። ከዛ በፊት ፍጹም የሱ አገልጋይነት ባሪያነት አላቸው ብለናል። ግን የወደደ ያው መስመር ይጥሳልና ወደ እነሱ ትንሽ አግዙኝ ሁሉ ነገር ለእርሰው ተሰጥቶታልና ጤንነትም ስጡኝ እንዳው ብዙ የሚፈለጉ ነገሮችን ስጡኝ የሚባሉ ነገሮች አሉ። ለነብዮች ብቻ አይደለም ከዛ ወዲህ ይላሉ። በሀገራችን ደረጃ ለምሳሌ የደገሩን ሸረፉዲን የሚባሉትን ብናነሳ ረሂመሁላህ ጥሩ የአላህ ባሪያ እንደነበሩ ነው ታሪካቸውን የሚያነሱት ማለት ነው። ተራ የአላህ ባሪያ ናቸው፣ ግን ዒባዳ ይወዱ ነበረ። በዒባዳ ላይ ራሳቸውን አቁመው ሰዎች፣ ህዝቦች፣ የአካባቢ ማህበረሰብ ለአላህ ጥሩ ባሪያ እንዲሆን ጥረት የሚያደርጉ ሰው ነበሩ። ባለሙያ ነበሩ ይላሉ። የአርሶ አደር መሳሪያ የመግጠም ችሎታ፣ ድግር የመጥረብ ሞፈር እንደዚሁ በስቶ እርፍ መግቢያም ሆነ እንትን ምንድን ጥቅርት ነው የሚባል ነገር አለ። ሞፈርንና ድግርን የሚያያይዙ ነገሮች አሉ፣ እንጨቶች። ለዛ በጣም እጅግ ሙያ ይጠይቃል፣ እንደ ግብርና ባለሙያ ማለት ነው። ቀንበር የሚባል ነገር አለ፣ የት ቦታ መበሳት አለበት፣ ማነቄ የሚገባበት እንደዚህ። ይህንን ሙያ ነበራቸው ይላሉ። ይህንን በነፃ ለህዝቡ ለአርሶ አደሩ ያው በትርፍ ጊዜያቸው እየሰሩ ግን ከኔ ጋር ጀማዓ እንዳትቀር ሱብሃነላህ አልዓዚም። ለዚህ ይህን ያክል መስዋዕትነት የሚከፍሉ ለአላህ ሰው እንዲገባ የፈጠረው አላህ ስለሆነ ኸልቁን ለዛ ለፈጠረው ሰው እንዲያደር ወደ ራሳቸው አይደለም የሚጣሩት፣ ወደ አላህ ስገዱ ነው።
ትልቅ ሰውም ተብሎ ብዙ በአካባቢ ማህበረሰብ ብዙ ድንበር የሚታለፍባቸው አልነበረ። ግን ደግነት ያለው ሰው ደግነቱ ይጎላልና ከሩቅ ጀምሮ ሰው በእሳቸው ፍቅር እንትን እያለ ሄደ። ከሞቱ በኋላ ወደ እስቲጋሳ እሳቸውን እርዳታ ወደ መጠየቅ ሙስሊሙ ብቻ መሰለህ ክርስቲያኑ ከጎንደር ከጎጃም ከቅርብ አካባቢ ተውና ማለት ነው ሁሉ ክፍለ ሀገር ቦረና ምድር ላይ ሆኖ እያለ ቀብራቸው ሱብሃንአላህ አልዓዚም ቀብራቸውን በተዕይን እኮ የት እንደሆነ አይታወቅም እኮ ነበር። በቅርብ ጊዜ ነው የዛሬ 60-70 ዓመት አካባቢ ላይሆንም ይችላል የተወሰኑ ሰዎች አንድ 4-3 ሰዎች ሆነው ሄደው ይሄ ሳይሆን አይቀርም ብለው ገላልጠው ምልክት አድርገውበት እንደው ኋላ ውሎ ሲያደር ቤት እንደመሰራት እንዲህ እየተባለ ያው ድንበር ማጣስ ከተጀመረ እንደዚህ ነው ማለት ነው። አሁን ጥቅምት 15 ላይ ስሙ መውሊድ የሆነ ግን ድዝ ያለ መስመር የጣሰ ፈሳድ የሚካሄድበት ወንድ ከሴት ጋር በመቀላቀል ድንበር የሚያልፍበት ከዚህ በላይ ደግሞ አምልኮ ለአላህ ይደረግ የነበረው ዒባዳ ለሳቸው የሚሰጥበት ፕሮግራም ያለበት ወቅትም ላይ ደርሰናል እኮ ጊዜም ላይ ደርሰናል። ይሄ በጣም በሚያሳዝን ሁኔታ አንዳንድ አውቃለሁ በሚሉ ሰዎች ሽፋን አዎንታዊ ይሁንታዊ ሽፋን ሲሰጠው ይሰማል። እንደውም ለአንዳንድ ሰዎች እንደውም የገቢ ምንጭ አይነት ነገር ይኖራል። እየተጣላ ቤተሰቡ እየተጣላ በሚሰበሰበው አሁን እየነገርኩህ ነው። ተሻግሮም ከሌላ ክፍለ ሀገር ራሱ ከወሎ ሞጣ ብሎ ማለት ነው የሚመጣ ሙስሊም ያላደለው ራሱ ልጅ አገኛለሁኝ ይላል። እዛ ሂጄ በመዘየሬ በመሳሌ በአመቱ ልጅ አገኛለሁኝ፣ እዛ ሂጄ በመዘየሬ በአመቱ ከበሽታዬ ተፈውሼ እንትን እላለሁኝ ይላል። ይሄ ድንበር ማለፍ ነው። የዛሬ 20 ምናምን ዓመት አንድ በህይወት አለ ሰውየው። ወደ ደቡብ ነው የሚኖረው፣ ወደ ጎንደር ነው ትውልዱ። መጣና ዘመዴ የሱ ዘመድ ነበርና እዛ አደረ። ዳው ጤናዬን አጥቼ ወደ ደገሪ ሄድኩ ነው አለ። እንዴት? እዛ ብትዘይር ጤናህን ታገኛለህ ተብዬ አለኝ። እዛ መዘየርህ ጤና ሊሰጥህ? አዎ። በጭራሽ ወንድሜ ይሄንን አመለካከት ተውባ አድርግ። ይሄን ስታስብ ራሱ አላህ ጋር ተጣልተሃል። ጤናህን የሚሰጥህ አላህ ነውና ተመለስ አልኩት። በብዙ ምሳሌና ማስረጃ እንድመለስ አደረኩት። ጤንነቴንስ አላህ ይሰጥሃል፣ ዱዓ ታደርጋለህ። ቁርአን ገዛሁለት፣ ሕስኑል ሙስሊም ገዛሁለት። ከዚህ በኋላ አንተ አብሽር ኢንሻአላህ ትድናለህ፣ እኔም ዱዓ አደርጋለሁ አልኩት። አልሐምዱሊላህ ስንቁን ያው ዘው መብላት ጀመርነው፣ ተመልሶ ሄደ። አልሐምዱሊላህ ባለ 2 ሚስት ሆኖ ጤናው ተመልሶ ከ10 ነው ከ10 ምናምን ዓመት በኋላ ተገናኝተን ያን ታሪክ አንስተን ተጫዋውተናል። አልሐምዱሊላህ እንኳን በዛ አመለካከት ያልሞትከው ወንድሜ ብየዋለሁ። እና ወደዚህ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም ላይ ድንበር መታለፉ አይገርምም ከዚህ አንፃር ማለት ነው። ሸረፉዲንም ረሂመሁላህ የአላህ ባሪያ ናቸው፣ የነብዩ መሐመድ ኡማ ናቸው። ግን ከሙሐመድ በታች ናቸው ሰለላሁ ዐለይሂ ወሰለም ልጅ እንደሲታሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁሙ ቢና ነስተጊሱ ቢረሱሊላሂ ዐላ ሃዛል ሙናፊቅ ተብሎ ነበር። በዚህ ሙናፊቅ ላይ በአላህ መልእክተኛ እንታገዝና ወደ እንበል ሲሉ የአላህ መልእክተኛ ሰሙ። ይሄንን ሰዎች እዛው ባሉበት እንኳን ማለት ኢነሁ ላ ዩስተጋሱ ቢ ኢነማ ዩስተጋሱ ቢላህ አሉ። እርዳታ እኮ በእኔ አይጠየቅም፣ እኔ መርዳት አልችልም። ኢነማ ዩስተጋሱ ቢላህ በአላህ ነው እርዳታ የሚጠየቀው ብለው አቅጣጫ አሳዩአቸው ማለት ነው። ምክንያቱም ዓሊሙል ገይቢ ወሸሃዳ ሩቅን የሚያውቀው የቀልብን፣ ሩቅን የሚያውቀው ከተራራ ወዳ፣ ሩቅን የሚያውቀው ከዚህ ህንፃ በስተጀርባ ያለውን እንኳን በስሜት ዋሳት ሊደረስባቸው የማይችሉትን ሊያውቅ የሚችለው አላህ ብቻ ነው። ኢላ መን ይርተዳ ሚን ረሱሊን ይላል እኮ ኹሱስያ ነው። የሩሱሎች መለያ ከሆነም ትንሿ ናት ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሩቅን አዋቂ እንደሆነ
የልብን አዋቂ እንደሆነ የሚረዳውም አላህ ነው ብሎ ሙእሚን ማሰብ መቻል አለበት ማለት ነው። ጀዛኩሙላሁ ኸይረን። ያው ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው እያሉ ያው የተውሂድን ድንበር አስጠብቀዋል። እንደውም ቁርአኑም እኮ እሳቸው ላይ የወረደው ቁርአን ከአላህ ውጪ ያሉ ነገሮች አትጣሩ ነው የሚለው፣ ወይም ደግሞ የምትጣሯቸው ነገሮች እንደናንተ ፍጡር ናቸው ነው የሚለው። እንደለዚነ ተዕቡዱነ ሚን ዱኒላህ ዒባዱን አምሳሉኩም ፈድዑሁም ፈሊየስተጂቡ ለኩም። እስቲ ጥሯቸውና እናንተ አምሳያ ባሮች ናቸው፣ እስኪ ጥሯቸው፣ ምላሽ ይስጧችሁ። እስቲ ምላሽ መስጠት አይችሉም። ላ የስመዑነ ዱዓኩም ሐታ ቀብር ላይ ቢሆኑ ራሱ ምላሽ አይሰጧችሁም። ምላሽ ቢሰጧችሁም እንኳ ማን ነው ቢሰሟችሁ እንኳ አይሰሟችሁም፣ ምላሽ አይሰጧችሁም፣ አላህ ነው የሚሰጣችሁ የሚለውን ነገር አሳይተዋል። እንግዲህ ይሄ ብዙ ትምህርት ነው የሚያስተምረን። አላህ Subhanahu Wa Ta'ala ይወፍቀን፣ ኸይሩን ነገር የምናውቅ ሰዎች ያድርገን፣ ካወቅን በኋላ የምንመራ ሰዎች የምንሆን ያድርገን። ውድ ተመልካቾቻችን በሚቀጥለው ሳምንት በሌላ ክፍል መሰል ፕሮግራም ይዘን ወደ እናንተ የምንቀርብ ይሆናል። እስከዚያው ሰላም አለይኩም ወራህመቱላሂ ወበረካቱሁ።